ስራ ለሊት ሰርቼ ከዛ በኋላ ጧት ክላስ መሄድ አለብኝ። እንቅልፍ ማጣት አለ፣ ሆርሞን አለ። ያው ሴት ነኝ እንግዲህ ሆርሞን ቼንጅ አለ። ሰላም ኒውዮርኮች እንዴት ናችሁልኝ? ብዙ ጊዜ ራስ ምታት ከሆኑብኝ ጥያቄዎች ውስጥ እስቲ አንዱ ልጠይቃችሁ እና ብዙ ጊዜ እንቅልፍ እምቢ ሲለኝ ወይ ደግሞ ሀሳብ ሲበዛብኝ ምናምን ነገር ተዘቅዝቄ እተኛለሁ። ተዘቅዝቄኝ ጭንቅላት ወደሚደረግበት እግር ወደሚደረግበት ያልጋው ክፍል ደግሞ ጭንቅላቴን አድርጌ እተኛለሁ እና የዛኔ 5 ወይ 6 ደቂቃ ቢወስድብኝ በቃ በዛ ከተባለ 10 ደቂቃ ቆጥሬው ሳይሆን ያው ስገምት ነውና በቃ በቶሎ እንቅልፍ ይወስደኛል። እና ለምንድን ነው? ትርጉም አለው? ምክንያት አለው? ምንድን ነው? ለምንድን ነው ተዘቅዝቄ ስለተኛው እንቅልፍ የሚወስደኝ? ዋይ? እና እኔ ጋር ብቻ ነው ወይስ እናንተ ጋርም አለ? ደስ ይላል ያሰብኩት ተሳክቷል፣ ዝንፉ ተቃንቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር። እንዲያስወድሽ ከራሴ በላይ ምን አሳሰበሽን በኔ ላይ? ምነው ደረግሽው ልቤ ለስቃይ የሌለብሽን ሰባይ? ምን ይልሻል እስቲ ውዴ የታዘበ የፈራጅ ለሰቀቀን ስዳረጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ጌታ መጣሽው ንገሪኝ የሌለሽን ጸባይ? ሰው መክሮሽ ይሆናል እንጂ ይህንን አስሪ ሙዴ በፍጹም ማያም። ማንም የተሻለ ዋጋ ማንም ደግሞ ዝቅ ያለ ዋጋ የለውም። ሲጀመር የሰው ልጅ በዋጋ አይተመንም። በግንኙነት ውስጥ አንድ ሰው ከአንድ ሰው የተሻለ ዋጋ ከተሰጠው ሲጀመር ያስፍረው አይደለም። እኔ ካንተ ተወዳድሬ አይደለም መመረጠው። እኔ ራሴ ማንነት አለኝ። እኔንና አንተን እኩል አስቀምጣ ማን ይሻላል ብላ ካለች እሷ ለሁለታችንም አትሆንም። በተመሳሳይ ይሄ ላንቺም ይሰራል። ስፍራችንን ማወቅ ቦታችንን መለየት እንጂ አንዳችን ከአንዳችን የተሻለ ዋጋ ዝቅ ያለም ዋጋ የለንም። ትርጉሙ ማናችን ለማን ነው የምንሆነው፣ ስፍራችን የት ነው የሚለውን መለየት ካልሆነ በስተቀር ሰውን አታነጻ። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው።